بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين ووفقنا توفيق الصالحين آمين يا رب العالمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 13 ነው። በክፍል 12 ላይ 37ኛውን የሱረቱል በቀራ አያ ያየን ነበር። ፈተለቃ አደሙ ሚን ረቢሂ ከሊማት ከጌታው ዘንዳ አደም አለይሂ ሰላም ቃላቶችን እንደተቀበለ ቃላቶቹ ራሱ አደምን አፍቅረው አደምም ቃላቶቹን በማግኘት ፍጹም ደስተኛ ሆኖ እንደተቃቀፉ አይነት ምስል ነው ያለው። ፈተለቃ አደሙ ሚን ረቢሂ ከሊማት እና ያ ከሊማ ምን እንደሆነ ከሱረቱል አዕራፍ ቁጥር 23 ላይ ያለውን ረበና ዘለምና አንፉሰና ወኢለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የሚለው አያ መሆኑን ገልጸን ነበር ያቆምነው። ይህንን ዱዓ ካደረጉ በኋላ ወላጆቻችን ፈታበ ዐለይሂ ይላል አላህ። ፈታበ ዐለይሂ በጣም ነው የምወደው። ፈታበ ዐለይሂ ፈታበ ዐለይሂ ተውበቱን ተቀበለው ማለት ነው። አደም ታበ ኢለላህ አደም ወደ አላህ ዘንዳ ተመለሰ። ታበ ቢማና ረጀዐ ማለት ነው። ምንም እንኳን ታበ ንስሐ ገባ በጸጸት ተመለሰ ማለት ቢሆንም ታበ ቢማና ረጀዐ ማለት ነው፣ ተመለሰ። እና ፊገራቲቭሊ በፈሊጣዊ ንግግር ፈታበ ዐለይሂ ማለት በአላህና በአደም መካከል አደም በሰራው ወንጀል አማካኝነት ተለያይተው ነበር። ወንጀል ከአላህ ጋር ያለያያል። አላህ ይጠብቀንና እና አደም በሐዘን ውስጥ ነው ያለው ከአላህ ጋር ተለያይቶ። ተውበቱን ሲቀበለው ፈታበ ዐለይሂ ማለት አላህ ፊቱን ወደሱ አዞረለት እንደማለት ነው። ግን ፊገራቲቭሊ ከላም መጃዚ ነው። አላህ ፊቱን ቢያዞርብን እኛ ምንድነው የምንሆነው? ለዛ ነው በነገራችን ላይ አደም አለይሂ ሰላም ባጠፋ ጊዜ ህመሙን ወላጆቻችን አጥፍተው ህመሙን ፔኑን በማጥፋታቸው የተሰማቸውን ጊልት የጥፋተኝነት ስሜት ወላ ኡቅሲሙ ቢነፍስ ለዋማ ራሳቸውን እንዴት እንደወቀሱ በቃ እነሱ ብቻ ነው የሚያውቁት ያንን ስሜት። እውነቴን ነው የምላችሁ፣ በጣም ከባድ ስሜት ነው። እና በቃ አላህ ፊቱን አዙሮብኛል ብሎ ሲያስብ አላህ ከእርሱ ጋር መታረቂያ ቃላት ሰጥቶት ፈታበ ዐለይሂ ፈታበ ዐለይሂ አላህ ተመለሰለት፣ ፊቱን ወደሱ አዞረለት። ፈታበ ዐለይሂ እና አንድ ሰው ጥያቄ ሊያነሳ ይችላል። አንድ ትእዛዝ ተሰጥቷቸው ወላጆቻችን ወላ ተቅረባ هذه الشجرة ተብሎ እንዴት አንድ ኹጥባ ተሰጥቷቸው አንድ ኹጥባ እንዴት ይረሳሉ? እንዴት ጀነት ሁሉ ተፈቅዶላቸው ሲያበቃ የተከለከሉትን እንዴት ይበላሉ? እንደዛ ሁሉ አድርገው ሲያበቁ እንዴት አላህ ፈታበ ዐለይሂ እንዴት ተመለሰለት ብለህ ካሰብክ ያ አላህ ቀጥሎ ያለው ራሱ አያው ላይ ኢነሁ ሁወ ተዋቡ ረሒም ይላል። ጁምላ ተዕሊልያ ይባላል። ምን ማለት ነው? ኢነሁ ቅንጣት ታክል ጥርጥር የለውም እርሱ ማለትም አላህ ሁወ እርሱ አተዋብ አረሒም ተዋብ ነው፣ ተውበትን የሚቀበል ነው፣ ንስሐን የሚቀበል ነው። ንስሐን መቀበል ብቻ አይደለም ከአእምሮህ በላይ ሲያደርገው ረሒም ነው አለ። ስለዚህ ፈታበ ዐለይሂ ሊማዛ ታበ ዐለይሂ አላህ ተመለሰለት ለአደም፣ ንስሐውን ተቀበለው፣ ተውበቱን ተቀበለው፣ ታረቀው። ለምን ታረቀው? ኢነሁ ሁወ ተዋቡ ረሒም እርሱ ምን ስለሆነ? ሁወ ተዋቡ ረሒም ስለሆነ። ተመልከቱ፣ አደም ከአላህ ጋር ታረቀ። የአላህን አተዋብ የሆነውን ሲፋ አጣጣመው። አደም ዐለይሂ ሰላም ጀነት አስገብቶታል፣ አጠፋ። ለመላእክቶች አንድ ነገር ሊያሳያቸው በኤክስቴንሽን ለሰው ልጆች በአጠቃላይ ለኛም ትምህርት እንዲሆነን ነው። መላእክቶች ምን ነበር ያሉት? ኢኒ ጃኢሉን ፊል አርዲ ኸሊፋ ሲባል ቃሉ አተጃኢሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማ። በቃ ያጠፋል፣ ይሄ ፍጡር ያጠፋል ነው ሰው የሚባለው ፍጡር
ይሄ ሰው የሚባለው ፍጡር ምን ያህል አስደናቂ እንደሆነ ወዐለመ አደም አልአስማ አሳያቸው። እነሱ ደግሞ ያሉት ነገር ልክ መሆኑን ሊያሳያቸው አላህ ጀነት አስገባቸው ወላጆቻችንን እና አትንኩ የተባሉትን ነገር ነው። ቢላህ አለይኩም መላእክቶች in the minds of angels እንግባና የመላእክቶች አእምሮ ስር ገብተን አንድ ነገር እንረዳ። መላእክቶች ለአደም አለይሂ ሰላም ወይም ለአደማዊነት በአጠቃላይ ለአደማዊነት ሰግደዋል አይደለ? ከዚህ በፊት አይተናል። ወይስ ቁልና ለልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ። ያ እልፍ አእላፋት የሆኑ መላእክት አደምን አውቀውታል። ማወቅ ብቻ አይደለም አክብረውታል፣ ሰግደውለታል ለክብሩ። ጀነት ሲገባ በማረግ አይተዋል እና ጀነት የተሰጠውን ትእዛዝ ሰምተዋል መላእክቶች። ምንድነው? ወላ ተቀረባ هذه الشجرة እና አደም ስቶ አገኙት፣ አጥፍቶ አገኙት። ምንድን ማለት በቃ የእውነት የሰው ልጅ ሚስጥር ነው የሚሉት። የእውነት አላህ ኢኒ አዕለሙ ማ ላ ተዕለሙን ያለው እውነት ነው። በቃ እኛ የሰገድንለት ያላቅነው ያከበርነው ሸይጣን ጠላትህ ነው ተብሎ ኢነ ሃዛ ዐዱውን ለከ ወሊዘውጂከ ፈላ ዩኽሪጀነኩማ ሚነል ጀና ከጀና እንዳያስወጣችሁ ተብሎ ከዛ በኋላ ይሄ ነገር ተፈጠረ። በቃ ማለት የሰው ልጅ ረቂቅ ነው የሚሉት። በቃ ጌታው ብቻ ነው የሚያውቀው። ለዛ እኮ ነው ሱብሃንአላህ እኛ ልጆቻችንን እንኳን ማንም ሰው እኔ ልጄን አውቃለሁ ማለት አይችልም። የተወሰነ ነው የምታውቀው። ልጆቻችንን የተወሰነ ነው የምናውቃቸው ከኛው ይወጡ። ለምን? ሰው በጣም ረቂቅ ነው። እና አደም ስቶ አዩት። አላህ ሊያሳያቸው የፈለገው ምን እንደሆነ ታውቃላችሁ? ግን ይስታል የሚለውን ብቻ አይደለም ሊያሳያቸው የፈለገው። አደማዊነት በደንብ ከልባቸው አድምጡኝ። አደማዊነት አደማዊ ማንነት ማለት አደማዊነት ውስጥ ወንጀል የመስራት ተፈጥሯዊ ዝንባሌ አለ። ሊስት ይችላል፣ ወንጀል ሊሰራ ይችላል፣ ሊወድቅ ይችላል፣ የተሰጠውን ክብር ማድረግ ሊተው ይችላል። ግን ይነሳል፣ ግን ወደ አላህ ይመለሳል። በቃ ጀነት አስገብቶ ለመላእክት ያሳያቸው ነገር ይሄ ያላችሁት ፍጡር ይስታል፣ ያጠፋል። ግን ከዛኛው ፍጡር ከኢብሊስ አባ ወስተክበር ወካነ ሚነል ካፊሪን ከእርሱ ፍጹም የተለየ ነው። ይሄኛው ጥፋቱን የሚያምን ነው። አደም እኮ መጀመሪያ እኮ ከአላህ ዘንድ እኮ ምህረት አልጠየቀም። ታውቃላችሁ? አባታችን እኮ በጣም አደብ ያለው እኮ ነው። በጣም የስነ ስርዓት ጥግ ላይ የደረሰ ሰው ነው። ስርዓት ምን እንደሆነ የሚያውቅ ነው። አኽላቅ ያለው ነው አባታችን። ሲያጠፋ ረበና እግፊር ለና አይደለም ያለው፣ ወርሐምና አይደለም ያለው። አረም በነፍሱ ውስጥ ያለው ረበና ዘለምና ነው። we did wrong አጥፍተናል። ለመላእክቶች አላህ ያሳየው ሲያጠፋ አጥፍቻለሁ የሚል ነው። ጥፋቱን የሚያምን ነው። ከምንም በላይ የአደም አለይሂ ሰላም አደማዊነት ልዩ ኳሊቲ ሲያጠፋ ጥፋቱን ያምናል መጀመሪያ፣ ከዛ ይቅርታ ይጠይቃል። ኢብሊሳዊ አደም ሸይጣናዊ ማንነት ያጠፋል። ሲያጠፋ ለጥፋቱ አያምንም። አለማመን ብቻ አይደለም፣ ይቅርታ አይጠይቅም። ይቅርታ ጠይቅም ብቻ አይደለም፣ ይወቅሳል ጭራሽ። እሺ አሁን ያልኩትን የሸይጣናው ባህሪ ሱረቱል አዕራፍ ላይ ስንደርስ እንነጋገራለን። በቀጥታ አላህን የወቀሰው ፈቢማ ጎይተኒ ነው ያለው፣ አንተን ያጠመምከኝ ነው ያለው። ቀጥታ አላህን የወቀሰው። እኛ ጥፋት አጥፍተን እኔና እናንተ አደማዊ ማንነት ነው ያለን። አዎ አጥፍቻለሁ ብለን ጥፋታችንን ይቅርታ መጠየቅ አይደለም ማመን መጀመሪያ። በእኛ ማህበረሰብ ውስጥ ምን እንደሚባል ታውቃለህ? እንዴት እንደለመድን በቃ ካጠፋው እሺ ይቅርታ፣
በቃ ይቅርታ፣ በቃ ጥፋት መስሎ ከታየሽ አንቺ ይቅርታ፣ ጥፋት ከመሰለ በቃ ይቅርታ። በነገራችን ላይ እሱ ይቅርታ ይጠይቅ አይደለም፣ ይቅርታ አይደለም። ከይቅርታው በፊት ጥፋትን ማመን ያስፈልጋል። እኔ አጥፍቻለሁ የሚል ስሜት ተሰምቶን ጥፋታችንን ማመን፣ ከዛ ይቅርታ መጠየቅ እና ለመላእክት አሳያቸው ሲወድቅ እንዴት እንደሚነሳ፣ ሲያጠፋ እንዴት ጥፋቱን የሚያምን እንደሆነ፣ ያጠፋውን ነገር ለማስተካከል እንዴት እንደሚጠር። ሰው ከሸይጣን የተለየ ነው። በቃ ልዩ ነው። ሰው ልዩ ነው። ኢብሊስን ደግሞ አይተውታል፣ አስደንቋቸዋል። ኢብሊስን በቀጥታ አላህን ሲወቅስ እኔ እበልጣለሁ ሲል ብዙ ነገር ሰምተዋል። ለሁላችንም አላህ አደማዊ ማንነትን ያላብሰን። ኢነሁ ሁወ ተዋቡ ራሂም። አላህ ተዋብና ረሂም ነው። እዚህ አያ ላይ መሰረት አድርጌ አንድ ኮሜንት መስጠት ፈልጋለሁ። አደም ረሳ ብለናል፣ ፈነሲያ ወለም ነጅድ ለሁ አዝማ፣ ቆራጥ ሆኖ አላገኘነውም አለ አላህ። ከዛ ጥፋተኛ ነኝ ብሎ ጥፋቱን አመነ። አላህ ፈተለቃ አደሙ ሚን ረቢሂ ከሊማቲን አለ፣ ከጌታው ዘንዳ ቃላትን ተቀበለ፣ ተታረቀ ከአላህ ጋር። እኛ ዛሬ እንደ ሙስሊም በተለይ ሶሻል ሚዲያ ላይ ሙስሊም የሆኑ እህቶች አሉ፣ እህቶቻችን ናቸው። ሙስሊም የሆኑ ወንድሞች አሉን፣ ወንድሞቻችን ናቸው። በእምነት ላኢላሃ ኢላላህ ሙሐመድ ረሱሉላህ ብለዋሉ። የእምነት ወንድሞችና እህቶቻችን ናቸው። ይሄን ማንም መፋቅ አይችልም። እና ሶሻል ሚዲያ ላይ የሚያደርጉት ተሰሩፋት፣ ተግባራቸው፣ ንግግራቸው፣ ስራቸው የሚያሳዩት ነገር ልክ ላይሆን ይችላል። ልክም ያልሆኑ ብዙ ነገሮች አሉ። ልክ ያልሆኑ ብዙ ነገሮች አሉ። እና እኛ ከስር የምንጽፈው ኮሜንት ቪዲዮ ሰርተን ሙስሊም እህቶቻችንን የእውነት ወደ አላህ መንገድ እንዲመለሱ ሳይሆን እንዲጠፉ ምን ፈልግ ነው የሚመስለው። ወይ ስለሚ ወይ ክፈሪ የሚል ሚሴጅ ኮሜንት ምን ማለት ነው? ሲጀመር እኛ አንድን ሙስሊም ወንድም፣ አንድን ሙስሊም እህት በምታደርገው ተሰሩፋት፣ በሚያደርገው ድርጊት የመፍረድ ስልጣን አልተሰጠንም። የማስታወስ ስልጣን ተሰጥቶናል። ወዘኪር ተሰጥቶናል። ፈዘኪር ፈኢነ ዚክረ ተንፈዑል ሙእሚኒን ሱረቱ ዛሪያት። ማስታወስ ለምዕመናን ይጠቅማል። እርስ በርሳችን ልንተዋወስ ይገባል። በአካል ከተቀራረብን ደግሞ ፕራይቬት ደግሞ ከሆነ ከመተዋወስ አልፈን ልንወቃቀስም ይገባል። ይሄን አምናለሁ። ግን በአደባባይ ላይ እኛ ማነው ስልጣን የሰጠን? ሂጃብ ስላለበሱ ወይም ደግሞ ትክክል ያልሆነ ነገር ስላደረጉ እኛ የመፍረድ ስልጣን፣ የማሾፍ ስልጣን፣ የመተቸት ስልጣን፣ የመሳደብ ስልጣን አልተሰጠንም። እና ተው፣ መብታችን እስኬት ድረስ ነው የሚለውን ማወቅ መቻል አለብን። መብታችን እስኬት ድረስ ነው። የኛ ቁርአን ሲጀምር ቢስሚላሂ ራህማን ራሂም ብሎ ነው የሚጀምረው። ቁርአን የራህመት መጽሐፍ ነው። ቁርአን ውስጥ ያሉ 113 ምዕራፎች ስንጀምር ቢስሚላሂ ራህማን ራሂም ብለን ነው የምንጀምረው። ወሰፈ ኪታበሁ ረቡና ጀለ ዋላ ቢራህማ፣ አላህ መጽሐፉን ራህማ ያለው ነው ብሎ ነው የወሰፈው የገለጸው። ነብያችንን አለይሂ ሰላቱ ወሰላም ወማ አርሰልናከ ኢላ ረህመተን ሊልዓለሚን፣ ለዓለማት እዝነት አድርገናል። ጌታችን ረቡን ገፉር የሆነ ጌታ፣ ረቡን ገፉር የሆነው ጌታ ወማ አርሰልናከ ኢላ ረህመተን ሊልዓለሚን፣ ረህመተን ሊልዓለሚን አድርጎ መልእክተኛውን ልኮ ቁርአን መግቢያውም መውጫውም ረህመት ሆኖ እኔና እናንተ እንዴት ጨካከን ነው? ለምንድን ነው የሰው ወንጀል የምንከታተለው? በጣም ትኩረት ሊሰጥበት ይገባል። እንደ ሙስሊም ኡማን የሚበተን
ሰዎች የሚገርማችሁ ነገር በጣም ከባዱ ነገር ልንገራችሁ፣ ሰዎች እስልምናን እንዲጠሉ ታደርጋላችሁ። ሙስሊም የሆነን ሰው እና ምክንያት ትሆኛለሽ፣ ለዛ ምክንያት ትሆናለህ በጻፋችሁት ኮሜንት፣ በተናገራችሁት ንግግር እና እባካችሁ ለሌሎች ብርሃንን እንመኝ፣ ጨለማን አይደለም። ይሄ ከሃይማኖት ከዲን ጻድቅነት ራሳችን ልንጠብቅ ይገባል። ሌሎቹን እያየን ስንተች ራሳችንን ቅዱስ እያደረግን ነው የምናስበው። እና ሌሎችን በእዝነት በፍቅር ወንድሞችን እህቶችን ማስታወስ መልካም ነው። እና አትስደቧቸው፣ ካፋችሁ ክፉ ቃል አይውጣ። አይ በዚሁ ቀጥላለሁ ካላችሁ ደግሞ ወኢና ዐለይኩም ለሐፊዚን ኪራመን ካቲቢን ያዕለሙነ ማ ተፍዐሉን። ውሳኔው የእናንተ ነው። ወልአምሩ ኢለይኩም፣ ግን መላእክት ይጽፈውታል። ለማንኛውም ኢነሁ ሁወ ተዋቡ ረሂም። አላህ ሁላችንንም ወደ አላህ የምንመለስ ሁላችንም ያድርገን፣ ልበሰፊ ያድርገን። እንደ ሰው ቢሆን ኖሮ በቃ እኛ ተፈራርደን ተጨራርሰን ጀሃነም የምናስገባውን አስገብተን ጨርሰን ነበር። ነገርኳችሁ እኮ አንድ የተሰጠውን ትእዛዝ ነው የሳቱ አባታችን። እንዴት አላለውም አላህ? እንዴት ብትደፍር ነው አላለው። ኡዙር ሰጠው፣ ከጀነት ለመውጣት ሰበብ ሆነው እና ግን ታረቀው። ከራሳችን ጋር መጀመሪያ ካልታረቀን ከሌሎች ጋር መታረቅ አንችልም። አሁን ብዙ እኮ ችግር የተፈጠረው ነገር ምንድነው? ሰዎች ከራሳቸው ጋር አልታረቁም። ከራሱ ጋር ያልታረቀ ከሌላው ጋር ሊታረቅ አይችልም። እግረ መንገዴን በዚሁ ሶሻል ሚዲያ ላይ ያላችሁ እህቶች ይገባኛል፣ ለመረዳት እሞክራለሁ፣ እረዳቸዋለሁ። ግን የጥፋት መንገድ ነው መንገዱ። የጥፋት መንገድ ለመሆኑ it's just a matter of time ነው፣ የጊዜ ጉዳይ ነው፣ ራሱ ይገለጣል። እና እኔ በጣም እርግጠኛ ሆኜ የምነግራችሁ ነገር የትኛውም ሙስሊም እህት የትኛውም ሙስሊም ወንድም የማይገባ ነገር ሲያደርጉ I am not right፣ እኔ ልክ አይደለሁም የሚል ስሜት ውስጣቸው አለ። ይሄ መቀየር አይቻልም። በጊዜ ሂደት ይሄ ስሜት ጉልበት እያጣ ሊሄድ ይችል ይሆናል እንጂ ስሜቱ አለ። ያ ስሜት አለ በሚል ተረድቼ ለእናንተ ማስታወስ የምፈልገው ነገር የመጀመሪያ ስለማንም አትጨነቁ። በእናንተ ላይ ማንም ፍርድ የማስተላለፍ ስልጣኑም አቅሙም መብቱም የለውም። ከራሳችሁ ጋር ግን ተታረቁ። ከራሳችሁ ጋር ተታረቁ። ከራሳችሁ ጋር ተግባቡ፣ ተስማሙ ከራሳችሁ ጋር። والله العظيم ነው የምነግራችሁ፣ በአላህ ምዬ ነው የምነግራችሁ። ልትሸውዱኝ አትችሉም። I know what you feel። የሚሰማችሁን አውቀዋለሁ። የሚሰማችሁን የማውቀው በምን ምክንያት መሰላችሁ? ሳይኮሎጂ ላይ አርኬታይፕ ቢሄቪየር የሚባል ነገር አለ። ማህበረሰብ ተመሳሳይ የሆነ ባህሪያቶች አሉት በሰው ልጅ። ቁርአን ከነገረን አንጻር የሰው ልጅ ነፍስ ምንድናት ከሚለው አንጻር ሙስሊም ሆኖ የተሳሳተ ነገር ማድረግ ምን አይነት ስሜት ይፈጥራል በውስጥ? በአንድ ቅርጫት ውስጥ ስላለን እንተዋወቃለን። ራሴን በእናንተ ጫማ ውስጥ አስገብቼ እንተዋወቃለን። እና ምክሬ በቅድሚያ ወደ ቁርአኑ ወደ ኢማኑ ምናምን አይደለም የምላችሁ። የመጀመሪያ ምክሬ ምን መሰላችሁ? እናንተ የምትሰሩት ሶሻል ሚዲያ ላይ የምታደርጉት ነገር፣ ለምሳሌ አንድ እህት ቀሚስ ለብሳ የምትጨፍረው የምትደንሰው ሰውነቷን የምታሳየው፣ ኦኬ። የኔ ጥያቄ እኔ አሁን የምነግራችሁ ነገር እኔም ብኖረው በጣም ደስተኛ ነኝ። መኖር የምፈልገውን ነገር ነው የምነግራችሁ። ለሁላችንም ቢሆን የሚያስደስተኝና ትክክለኛ የሆነ ነገር ነው ብዬ የማስበው እሱ ምንድነው?
ወታ ስትጨፍር ወይም ወተሽ ያንን ነገር ስታደርጊ የምታደርጊውን ነገር ስታደርጊ የምታደርገውን ነገር ስታደርግ እኔም የማደርገውን ነገር ሳደርግ በግልጽም ይሁን በድብቅ የመጀመሪያ መጠየቅ ያለብን ነገር ሁሉ ጊዜ ማታ ማታ ስትተኙ ይሄን ጥያቄ ለራሳችሁ ጠይቁ። what is in it for me? በዚህ ውስጥ ለኔ የሚጠቅመኝ ነገር ምንድነው? የእውነት እኔ የምጠቀመው ነገር ምንድነው? የእውነት እኔ የምጠቀመው ነገር ምንድነው? በቃ ማንኛውንም ነገር ስታደርጉ ይሄን ጥያቄ ለአእምሯችሁ ጠይቁ። ወደ ህዝብ አምጥታችሁ ህዝብ ላይ ከማድረጋችሁ በፊት ይሄንን እኔ በማድረጌ ምን ለኔ ይጠቅመኛል? በውስጡ ለኔ ምን ይዟል? ላንተ ካልጠቀመ ላንቺ የሚጠቅምሽ ነገር ካላገኘሽበት እመነኝ ለሌላው ምንም አይጠቅም፣ ምንም አያረግም። በቃ አይ የተወሰነ ፍራንክ ሳንቲም ይገኛል ከሆነ እሱን እኔ ፍራንክ ብዬ አልጠራውም፣ ፍራንክ ብዬ አልጠራውም። ምክንያቱም የእናንተ ማንነት ትልቅ ነው፣ የእናንተ ማንነት ይበልጣል። የምታገኙት ፍራንክ ከጫማ አያልፍ። ጫማ ላይ የሚደረግ ነገር ማለት እግር ላይ የሚደረግ ነገር ለእግር ላይ ለሚደረግ ነገር አንቺን የሚያክል ማንነት መሸጥ አለበት ብዬ አላምንም። አስተሳሰባችን ከፍ ማለት አለበት። አንድ እህት እርቃኗን ሆና ሶሻል ሚዲያ ላይ ለጥፋ ጨፍራ ዘላ ምናምን እሺ ይሄ ቪዲዮ የዛሬ 15 ዓመት አንቺው ራሱ ምን አይነት ኮሜንት ልትሰጭበት ትችላለሽ? እንዴት ነው ልታዩ የምትችው? ከምንም በላይ ደግሞ በጣም የሚያስገርመኝ የአላህ መልእክተኛ አለይሂ ሰላቱ ወሰላም እሳቸውን የሚያክል ብርሃን ስለሳቸው የሚያወራ የሚያወድስ ነሺዳ ከፍታ ራሷን የምታሳየን። በቃ እንደሱ የሚያመኝ ነገር የለም። እኔ በቃ በጣም የሚያም ነገር ብትሉኝ ይሄ ነው። እና ያ ረሱሉላህ እየተባለ ነው። ንያው ግን ያ ረሱሉላህ የሚለውን ከፍታው ንያው ያ ረሱሉላህ የሚለውን ከፍቶ ንያው ደረቱን ማሳየት ነው ለኛ። አለ እኮ ወንድም እውነት ደረቱን አካሄዱላ በቃ የሚገርም ነው። እና እኔ ምንም ነገር ብናደርግ ይሻላል። እውነቴን ነው የምነግራችሁ፣ ወላሂ አልዓዚም ነው። ግን የረሱልን ስም አለይሂ ሰላቱ ወሰላም እየተጠራ ከባክግራውንድ እኔና እናንተ ማንረባ ተራዎች እኔ በጣም አላህ እኮ በጣም ነው የሚታገሰን። ሱብሃንአላህ እጅግ በጣም ነው የሚታገሰን። ረሂም ነው፣ እውነት ረሂም ነው። ምንድነው በቃ ሁሉ ጊዜ ለራሳችን እንጠይቅ። በቃ እኔም እናንተም ሁላችንም በቃ መተዋወስ አለብን። አባትና እናታችን እርስ በርስ ቢተዋወሱ ኖሮ ያን ጥፋት ባላጠፉት ነበር። አስተዋሽ ያስፈልጋል፣ ወንድም ያስፈልጋል። በወደ ሰፊነት ግን ራህማ ስለሚበልጥ ከእኔ ልክነት ራህማ ይበልጣል። እና ሁላችንም ወደ አላህ አላህ ወደ አዘጋጀው የኢማን ቤት እንገባለን ብዬ ተስፋ አደርጋለሁ፣ እመኛለሁ። አንቺን የመሰለ ማንም ሰው እያየ ኮሜንት እንዲሰጥ ፍላጎቴ አይደለም። እኔ እንደ ወንድም አንተን የመሰለ ስንት ነገር መስራት የምትችል ጀግና ውስጥህ እኮ ያለውን ፓወር ስለማታውቀው ነው። በማይረባ በማይጠቅም እንዲሁ ልፉ ድከሙ ሲለን እኮ ነው። እንዲሁ ልፉ ድከሙ። እኔ በምሰራው እኔ በመናገር አደባባይ በማወጣው ነገር ለኔ በውስጡ ምን አለው ብላችሁ ሁሉ ጊዜ ለራሳችሁ ጠይቁ። ከዛ እኔ የማምነው ነገር ምን መሰላችሁ? እኔ የማምነው ነገር ለውጥ በሂደት ነው። ቁርአን ያስተማረኝ ለተርከቡና ጠበቃን አን ጠበቃ። የኔ ጌታ ያስተማረኝ ነገር አላህ ለፊርዓውን ራህማ ነበረው። ምድር ላይ ልታዝንለት የማትችል ሰው ቢኖር ፊርዓውን ነው። ግን ሙሳን የሚያክል ነብይ ልኮለታል።
የላከለት እኮ ሊያሰጥመው አይደለም እንዲያድነው ነው። ግን እምቢ አለ። እና አላህ ሁላችንንም ወደ ኢማን በር ይጥራን። ራሳችሁን ጠብቁ እህቶች፣ ራሳችሁን ጠብቁ። ብዙ ነገር ነው ያለው። እናንተ በቀላሉ በአይናችሁ ማየት የማትችሉት፣ በቀላሉ መረዳት የማትችሉት ከብዙ ከወጣትነት ከብዙ ነገር አንጻር በቀላሉ ልትረዱት የማትችሉ ነገሮች አሉ። ራሳችሁን ጠብቁ። 38ኛው የሱረቱል በቀራ አያ ቁልና ህቢጡ ሚንሃ ጀሚዓ ሁላችሁንም ውረዱ አልናቸው። ፈኢማ የእትየነኩም ሚኒ ሁደን ከእኔ ዘንዳ ሁዳ በሚመጣላችሁ ጊዜ ፈመን ተቢዐ ሁዳየ የእኔን ሁዳ የተከተለ ፈላ ኸውፉን ዐለይሂም ወላሁም ያሕዘኑን በእነሱ ላይ ፍራቻም አይኖርም፣ ወላሁም ያሕዘኑን እነሱም ሐዘን ውስጥ አይገቡም ይላል። በቃ የሚያድነው ራሳችንን ወደ ማወቅ ከመጣም በኋላ ሁዳያ የአላህ የኔን ሁዳ ያለውን መከተል ነው። ወለዚነ ከፈሩ ወከዘቡ ቢአያቲና እነዛ በእኛ አያቶች የካዱ በአያቶቻችን ያስተባበሉ ኡላኢከ አስሓቡ ናሪ ሁም ፊሃ ኻሊዱን እነዛ የእሳት ጓዶች ናቸው፣ በእሳት ውስጥም ዘላለማዊ ናቸው ይላል። የሱረቱል በቀራ ከ30ኛው አያ እስከ 39ኛው አያ ቅሰቱል አደም የአደም ዓለይሂ ሰላም ታሪክ ተጠናቀቀ። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ነዝሀብ ኢላ ሱረቱል አዕራፍ ወደ ሱረቱል አዕራፍ እንሄዳለን። የሱረቱል አዕራፍ ቅሳ እጅግ በጣም ረቂቅ ነው፣ ጥልቅ ነው፣ ጉድ ያለው ነው። እስከ ነገ ድረስ እንድታስቡበት የምፈልገው ነገር ሱረቱል አዕራፍ መቃስድ ሱራ የሱራዋ ዋና የምታስተላልፈው መልእክት ምን ይመስላችኋል? ሱራ 206 አያቶች አሏት። በጣም ሰፊና ሱረቱል አዕራፍ መካ ውስጥ ከወረዱ ሱራዎች በመኪ ሱራ ውስጥ ረጅሙ ሱረቱል አዕራፍ ነው። እና መቃስድ ሱራ ምን ሊሆን ይችላል ብላችሁ ታስባላችሁ? ይሄን እያሰባችሁ ጠብቁኝ ኢንሻአላህ። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲሂ ወዚክሪል ሐኪም። አሰላሙ አለይኩም